አሬ ጸዳ ቤት አለኝ ማኘው። በእውነት እግዚአብሔርን እንደ አንተ ማኘው። እኔ እኮ በጣም እኮ ጭንቅላት ያለኝም ሰራተኛ ገንዘብ ማገኝ ገንዘብ ሰራ ቤት ላይ በርሜል ምን ያደርግልሃል? አረ በርሜል አይቻል አቅምን እዚህ ሀገር እንዴ እኮ አንዳንዴ እኮ ማኘው የሚወራው ነገር እኮ ለእኔ ራሱ እኮ ያስቀኛል። ምክንያቱም 2-3 በርሜል አለው ቤቱ እና ከዛ ያለው ደግሞ ትንሽዬ አልጋ የምትመስል ነገር አለች እኔ ያለችው ጂጂ እና ስላላየን እኮ እኔ በርሜል እየጠበቅኩ ነው ብሮ። በማርዬ ስለምትቀራ እኮ ነው እንዴ። ምን ያገናኘዋል ከእሷ ጋር? አንተን እኮ ነው ያለች እኮ እኔ ለመርገጥ የማርዬማ ምንም አላለችም። የሷን ያው ትንሽም ብላታለች፣ ግን አንተ ላይ ስፔሲፊካሊ እኔ ሳቀው ሄጄ አንቋቁጭ ያረፈልጌው ምናምን ሄዳለሁ። የሀገር በርሜል ማስቀመጫ ከዛ አልጋለሁ። ጭራሽ እኔ ቤት አንኳኩታ የስ የምኖርበትን አይተው አታውቅም በህይወቴ። አንተ እቺ ስትዋሽ እኮ አይን የላትም እኮ እና በቃ በርሜል የለም እንመን ማኘው እንዴ በርሜል ሀገር ቤት የለም በርሜል። እኔ ቤተሰቦቼ ቤት አይደለም ጀርመን ሀገር እኔ 10 ዓመት የኖርኩ እኮ ነኝ። ግን አንድ ነገር እሷ የተናገረችውን የሚያምናት ሰው ለእኔ በቃ በእሷ ልክ የማይጽፍ እስክሪብቶ ብቻ ነው ብዬ የማስበው። ምክንያቱም እሷ ማጽፍ እስክሪብቶ ጀርመን ማንበባል የእሷን ብልጠን ልዘግብ ከእሷ ጋር በፎንቃ በነበርክበት ጊዜ ፎንቃ አይደለም ለስራ ላይ ተገናኘ መስቃት ነገር የለም። ይኸውልህ ምን አለ መሰለህ በል ትለኛለች። ከከፈለች በል ካልኩ ሊያሾንም አንተንም ሁሉንም እዮዳብንም ሁሉንም ጠራርጊያለሁ እኮ ሳላቃችሁ። እነዚህን ካልሰደብካቸው ዩቱባችን ገንዘብ አያገኝም ትባል። እኔ አባቴ ሁሉም ጠራርጋለሁ። መስራት ትችላለች። ይህንም አትልም እመቤቴን ለዩቲዩብማ ማለት አትችልም እንዴ? ቪዲዮዎቹስ ፎቶዎቹስ እሱስ ለዩቲዩብ ነው። ፎቶ ለዩቲዩብ ነው እኮ አይተሽዋል። እኔ እና እሷ እኮ ፎቶ የተነሳ ነው እኮ ለዩቱብ። ነይ መጀመሪያ ውጪ እና አዋሪ ተደብቀሽ ሳይሆን እኔ እና እሷ ፎቶ የተነሳ ነው እኮ እኔ እና እሷ ፎቶ የተነሳ ነው እኮ ለዩቱብ ፒክቸር እኮ እንዴ አንገቷን እየሳምካት ምናምን ለዩቲዩብ ነው እኮ። እኔ እየሳምኳት እንትን ነው። እኔ ስሚያት አላውቅም። ላምጣው ፎቶውን ላምጣው ለጥልጫት ነበር ባል የተነሳ አንድ ጥያቄ ቆይ እና እሷ ስንሳሳም ነበር። ልምጣ እኛ እኮ የምናየውን ነው እየነገርኩህ። ማነው እኔ አንድ ጥያቄ ልጠይቅሽ። ማነው አንድ ጥያቄ ልጠይቅሽ። እኔና እሷ ስንሳሳም አንቺ ነበርሽ? ኧረ እኔ ከእኔ ማስረጃዋለ የነበርክበት እንደ ዲጄ ሩታን የለጠለጥኩበት ራሱ አለ። ኧረ ተወኝ አንተ የነበርክበትን ሲቹዌሽን። ኧረ ዲጄ ሪታ የምትባለው ሴትዮ ራሱን ያላቅም። ማኘው ኬታ እኔ ዲጄ ሪታን ሳላርፍ ላስላስ ዲጄ ሪታንም በልቷል ብዬ ጉድ አልገባውም። ለካ ከአንተ ጋር ስትሳሳሙ ነው ከጂጂ ጋር ፕሮፋይል አድርጋ። ያልገባህ ነገር እኮ አንተ ያለ የነበርክበትን ሲቹዌሽን እየተናገርክ ነው። እኛ ደግሞ ያየነውን ነው እንጂ አንተ እኮ ያያችሁትን ቤተሰብ ዋትሳፕ ላይ ላኩልኝ። የኔዎቹ ካላችሁ ዋትሳፕ ላይ ላኩልኝ። የተሳሳሙ እኔ አንድ ነገር ነበር ማኘው ፎቶሾፕ አድርጌ አንተና ኪዱን እያሳሳምኩ እያስተካከልኩ በመድኃኒዓለም ትንበር እንዴ በቃላት ራሱ ጂጂ አንቺ በጣም ነው የምወድሽ ቤብ እያልክ ነበር የምታወራት እኮ ተው። ኧረ እኔ ቤብ እያልክ አላውቅም። እኔ ከንፈ ቤቢ አንቺ ቤቢ ፋይላው ላይ አድርጋ ለካ ላስላስ ታደርጋለህ። ይሄ ፎቶሾፕ አለ። በጊዜው አሳልፈን ነበር ምናምን እንደዛ አይደለም። በጊዜው አሳልፈን ነበር። እኔ እውነቱን ነው የምነግርህ። እኔ ከዚህ በላይ ፎቶሾፕ አድርጌ ልላክልህ ማኘው። እንደ አሁን 25ኛው 2025 እኮ ነው ያለ ነው ብሮ። አሁን እሱ ነው ይቀር። እኔ የምልሽ ምን መሰለሽ ብራዘር፣ አሁን ከማርያማዊት ጋር ያለው ነገር ቴክኒክ ብልሽት ቢገጥመው ስሜያት አላውቅም ልትል ነው። ጂጂ ነበረች አልነበረችም? ይህን ብቻ መልስልኝ። አልነበረችም። አልነበረችም።
እሺ እኔ መረጃዎች እያመጣው ቆይ አሁን ሆዴ መረጃዎች እያመጣው ሰሞኑን በቪዲዮ ጠበቀኝ። ኦኬ አንተ የፈለከው ማምጣት ትችላለህ። አንተ በማስረጃ አምጥቼ ነበሩ ፎንቃ አልነበሩም በሚለው በቪዲዮ እያመጣው ዘግበሃል። አንተ የፈለከው እመቤቴ ኖ አልዋሽማ። አይመቸኝም ለምን መሰለህ አይመቸኝም። እውነት ነው፣ ውሸት ነው፣ እውነት ነው። አንድ ነገር ነገር ከጂጂ ጋር ገርል ፍሬንድ አልነበረችም? ጂጂ አልነበረችም። እመብርሃን ድረሽ በቃ እኔ በእውነት ነው የምለው አምጥቼ ሙሉ ቪዲዮ እያመጣው አሳያቸዋል። ምን ሲላት እንደነበረ ምን አንድ ነገር ንገር። የሚከፈለኝ ብር ማለት ነው ብዙ ሊያስብል ይችላል። በል ተብዬ ላለው ትቀልዳለህ። እኔ እኮ በጣም ዮንግ እኮ ነኝ። እየከፈለች ነው የምትለው? እኔ ወጣት ልጅ እኮ ነኝ እና በገንዘብ ተስማምተን እኮ የተደራደርን። ትቀልዳለህ። እሱ ገርማሚ ነበረች በለኛ። ገርማሚ አይደለም ቢዝነስ ጥቼ ሙሉ ቪዲዮ እያመጣው አሳያቸዋል። ምን ሲላት እንደነበረ ምን አንድ ነገር ንገር። የሚከፈለኝ ብር ማለት ነው ብዙ ሊያስብል ይችላል። በል ተብዬ ላለው ትቀልዳለህ። እኔ እኮ በጣም ዮንግ እኮ ነኝ። እየከፈለች ነው የምትለው? እኔ ወጣት ልጅ እኮ ነኝ እና በገንዘብ ተስማምተን እኮ የተደራደርን። ትቀልዳለህ። እሱ ገርማሚ ነበረች በለኛ። ገርማሚ አይደለም ቢዝነስ ቤት ያሳድራል እንዴ ቢዝነስ? ይኸውልህ ለምናኝ እኮ ነው። አብረን ካልሆንን ዩቱብ መስራት አይቻልም ብላ እኮ ለምናኝ አልቀሳት። እሱ ገባኝ። ግን እሷ ጋር ሆነ የምታምሪው አንቺ በዊግ አይደለም በናቹራል ነው የምታምሪው እያልኩ ስትዘግበን ነበር እኮ። እንደዛማ ያልኩትን ቪዲዮዎች እኮ እኔ ለምን አልነግርህም? ዋናው ባለቤቱ ነው እያሉ። እሺ ነገረኛ። ቢዝነስ ገብቶሃል? ቢዝነሱ እንዴት? እስቲ ዘግበኝ። ይኸውልህ አንድ ነገር ንገር። ከዚህ በፊት ጂጂ ቢዝነስ አልታ ነው በአንተ ቢዝነስ የምትሰራው? አንተ የምትታወቅ ሰው አይደለም። ምን ቢዝነስ አልታ ነው ወይ ላልከው ነገር እኔ አንድ መልስ ልመልስልህ። አንተ ከመጀመሪያው አዲሱ ዩቱቧ ላይ ግባና ከታችኛው የመጀመሪያው ቪዲዮቿን ሜካፕ እየሰራች ያለችውን ቪዲዮቿን ይህና ስንት ቪው አላት። ከዛ በኋላ ከኔ ጋር በድምፅ ብቻ የገባችውን ደግሞ ስንት ቪው አለው። ከዛም ቢዝነስ እንደሆነ ከዛ በኋላ ምን ኖርክ? እሺ እቤቷ የኖርኩትማ እሷ አልቅሳ አብረን ካልሆንን ዩቱብ አይሆንም፣ በቃ አንተ ታዋቂ ነህ፣ መንገዱ ላይም ትታወቃለህ፣ ፎቶ ተነስተህ የሆነ ነገር ልባል ምናምን በቃ ብዙ ጆካም እኮ አለው። ከዛ በኋላ ሳስበው ደግሞ አልጋው ላይ እኔ ደግሞ ወይ አዳምጠኛ፣ እኔ ሳስበው ደግሞ ዩቱብ ላይ ገንዘብ አለው፣ ከስራዬ ጋር የሚያስኬዳል ገንዘብ አለው። ያ ኦኬ አልጋ ላይ እኔ እና እሷ እንዴት ነው አንድ አልጋ ላይ የምንተኛው? ያ ማለት ነው። እኔ እኮ ገና ማን አልጋ ላይ ነበር የምተኘው? አንተ? እኔ ሶፋ ላይ ነው የምተኘው። ኧረ እንዳይዘጋ ኪዱ ተመለሽ። ምን አባሽ ነው የምትደበቀ አንቺ ዱቄታ? እና አልጋው ለብቻዋ ነበር፣ ሶፋ ላይ ነበር 3 ወር የተኛ። 3 ወር አልኖርኩም ከእሷ ጋር። ውሸት ነው እንዴ? እልል አድርገኛ ራሱ መረጃ አለን እኮ። ማኛው አንድ ነገር ንገረህ፣ 3 ወሩ ምን ላይ ተኛ? ቤት ውስጥ እንዴ? ማኛው እኔ እኮ የራሴ ቤት የራሴ ወለ በብዛት እኮ እኔ ሲነጋ ነበር አንዳንዴ የምገባው እኮ ሲነጋ ሁላ እገባለሁ እኮ እዛ ቤት። እና እሷ አሁን እያወዛገብከኝ እኮ ነው ወዴ ወደ ሚዲያ ነው ያለው ነገር አይሆንም። 3 ወር አይሞላም። ምን ላይ ነበር የተኛው እንዴ? ወኔ እኮ ሶፋ አላት፣ መኝታ ቤት አላት፣ ሶፋ አላት፣ ትርፍ መኝታ ቤት አላት። ኖ ሶፋ ሳሎን ቤት አላት። ታዲያ ሳሎን ቤት እንትን አልጋለን እሷ። ቆይ ሳሎን ላይ አልጋ የለም እንግዲህ እስከማውቀው ድረስ ሶፋ ነበር። ስለዚህ ሶፋ ላይ ነው ለጥ የምትለው የነበረው ለቢዝነስ። ብራዘር እኔ እኮ ለዚህ ሀገር ላይ እኔ ምንም ነገር ያዋጣል ከተባልኩ ኧረ ኪዱ አታፊ ፕሊዝ። እኔ ሁለተኛ ፔጅሽ አልመጣም ዱቄታ። እግዚአብሔር ምስክሬ። የሆነ ስልክ እየገባብኝ ይጀረዛ በሌላ ስልክ አምጪ። እሺ እያወራንሽ አይደል እንዴ? ሪስፔክት አድርጊ። ማርያም ስልክ አደውዬ ነው የምወጣው። እመቤቴ ሁለተኛ አልመጣም። እየደወሉ አለው በቃ አክብሪ። ሰው ዶን ዲስተርብ አድርጊ። አጠፎት ዶን ዲስተርብ አድርጊ። ወሬ ታንኪ
እንዴ በደንብ እንወያይበት እንጂ ይነቅለኛል ብለሽ ገባሽ? ቆይ ስለዚህ እኔ ከአንድ ሰው ጋር ቢዝነስ ልስራ። እኔ አንድ ነገር ልንገርህ። እኔ ቆይ ስማኝና ታስረዳኛለህ ምን እንደምታስረዳኝ ታውቃለህ? የምጠይቅህ አንድ ሰው ቢዝነስ ፓርትነር ከሆነ ቤቴ መግባት የለበትም። ከውጭ ሆኖ ቢዝነሱ ይሰራል አይደል እንዴ? በቢዝነስ እንገናኛለን፣ ቢዝነስ እንሰራለን። ብዙ ዩቲዩበሮች አሉ ከጓደኞቻቸው ጋር የሚሰሩ አብረው። አንድ ነገር እሺ፣ ያማ ለዚህ እውነታውን ልንገርህ። እኔ ማህተቤን ነው የምልህ፣ ኪዳነ ምሕረትን ነው የምልህ። እመቤቴን አታናደኝ። ቪዲዮ ይዤ እመጣለሁ። ብሮ ቪዲዮ አይደለም ይኸውልህ፣ አንተ ቆመህ የቀረጽከኝ ቪዲዮ ካለ ይሰራል። እሺ እኔ አንተ አውራ፣ ሚውት አድርጌ ቪዲዮ ይዤ እመጣለሁ። ቤተሰብ እናና እንደዚህ ብሏል ካልከኝ ያ ልል እችላለሁ። ከተከፈለኝ ልናገር እችላለሁ። እቤቴ ካሜራ አለ ብላለች አይደለ? እስቲ እኔ እና እሱ አንድ አልጋ ላይ የተኛንበትን ካሜራ አውጥተህ አሳየኝ። አንተ በቃ እኔ ልሻጎር ወደ አጠይቀኝ። እኔ ልጠይቅህ። አንተ አወራሁ። እኔ እና እሷ ስንሻገር ቤቷ ካሜራ ካለ እኔ እና እሷ ስንሻገር ያለው ቪዲዮ ካለ ታውጣና ታሳየኝ። እኔ ደግሞ ራሴን አሰቅላለሁ በገመድ። እንዴት ነው? አንድ ነገር ልንገርህ። አልቅሳ ነው ቤቴ ካልገባህ ለዩቱባችን ለስራችን አይሆንም። ስለዚህ ማንም ሴት ከከፈለች ይሄን ታደርጋለህ ማለት ነው? ከከፈለችኝ አይደለም። እኔ ለመጀመሪያ ጊዜ አንድ ነገር ልንገርህ። ለመጀመሪያ ጊዜ የሰራሁትን የኮንትራት ገንዘብ ራሱ ያስቀረችብኝ እሷ ነች። ጋንግስተር ልካ 10 ምናምን። እሺ እኔ እጠይቅሃለሁ። እኔ አሁን የምጠይቀህ መልሳ ልነግርህ ነው። ከተከፈለኝ የፈለግኩትን እንሰራለሁ አልክ። በቃ በክፍያ የፈለግኩት ሴት ይጫወትባል ማለት ናይ እንደዛ አለ ማለት ፈልጌ አይደለም። ቆይ አዳም። እሺ ንገረኝ፣ አስረዳኝ። እኔ ፕሩፍ ላድርግልህ ሁሉንም ነገር አንደርስታንድ ታደርገኝ የምፈልገው ነገር መጀመሪያ ስንገናኝ እንኳን እኔ ኮንትራት ያዝኩትን ስራ እንደ ነገ ብር ልቀበል እንደ ዛሬ ማታ ጋንግስተር ልካ አስከለከለችኝ ብሎ ሰዎቹ ፖሊስ ጠሩ። እስካሁን ክስ ላይ ነኝ ያሉት ታውቃለህ? እሺ ከዛ በኋላ ያለው ወደ ነገር ነው ሂደቱን ነው የምነግርህ። ከዛ በኋላ እኔ ከእነሱ ጋር እየተከራከርኩ ገንዘብ ከዛ በኋላ እሷ ምን አለች? ናና ቤቴ ግባ ዩቱብ እንስራ፣ ይህን ስራህን በዩቱብ እናስተዋውቃለን ብላ ከዛ በፊት በጣም ትለምናኝ ነበር። ቤቷም ሳልገባ በፊት ዩቱብ እየሰራን እግሬ ላይ ወድቃ አልቅሳ ገበር በሻይን እናውጣ፣ ይሄ ንግድ ፍቃድ ሻይን እናውጣ። ጂጂ እግር ላይ ወድቃ ማለት ነው። ያው ኪዳነ ምሕረት ምስክሬ ነው ማለት እኔ ኪዳነ ምሕረትን አልዋሽም፣ ልነግርህ ነው። እኔ ወላሂ እሷ ብዙ ውሸት ዋሽታለች፣ እኔ ደግሞ ትንሽ እውነት እነግርሃለሁ። እኔ እዚህ በማየው ነው እመቤቴን። ማኛው እኔ ችግር የለ፣ እኔ ወንድ ልጅ ነኝ። ስለ ሴት ልጅ እንደዚህ ብዬ ማውራት አልፈልግም። አንተ ግን እሷ እውነተኛ ሸክሽኬዋለሁ በዛ በልጅ ልጅ ጫማ ምናምን ትል ከሆነ ቪዲዮ አምጣት አሳይ። በጣም ጥሩ። ታዲያ እኔ የምጠይቅህ ለምንድን ነው ቱና ነሽ ያልካት? ካልሸከሸክ በምን አወቅ እንዴ? አብረህ እኮ ትቀመጣለህ እኮ ዩቱብ ስታወራ እኮ አብረህ አጠገብ ላጠገብ ትቀመጣለህ። ውስጥ ሆነ ነው እንደምታወራው። አፏ ሸታል ነው አይደለም? ሁለመና ሸታል ነው። ስለዚህ ያላጫወትነው ብራዘር፣ እኔ እኮ ምን አልኩኝ መሰለህ? አንድ ሰው በቀን 5 ጊዜ መጸዳት አለበት ጥርሱን። ምክንያቱም ጥርሷ ከአሳ አጥንት ነው የተሰራው። ያማን ገብቶሃል? ሰውነቱ አካል ይሸታል እኮ ማኛው ይሸታል እኮ ብብት ይሸታል እኮ ብራዘር። ኧረ ወየው ግን ምን አለ መሰለህ፣ ኤክስ ልትሆን ትችላለች ማንኛውም ሴት። እሷ ደብሊውም ኪውም አይደለችም ለኔ እና ይሄን ያህል ሌላ ምትብኝ እኔ አልገባኝም ነው። እኔ እኮ በቃ እኔ ማርያማዊት እግዚአብሔር የሆነች ነው የምለው። በእውነቴን ነው። ማርያማዊት በጣም እጅግ ስማርት እና ጭንቅላት ያለች ልጅ እኩዬ። ኧረ እዚህ የምናየው እኮ ነው። ምንድን ነው የምትለው? በንግግር እኮ እኛ እናያለን። ሰዎችን እዚህ ሲናገሩ የሚያደርጉትን ነገር ምናምን እናያለን። ምን ነው ታምረኛ ሰው አረጋት ብሮዬ። ተው እንጂ ተው። አይደለም ምን አለ መሰለህ፣ አንድ ሰው ለአንተ የሆነ በቃ
በጣም ቤስት የምትለው ሰው ሲኖር ትክበዋለህ። እኔ አንድ ነገር ነገር እኔ ነገ እኮ ጂጂም ተክባለኝ የጂጂን ተከፍሎኝ ነው አልክ። ማርያማዊን ነገ ብትጣሉ ከፍላይ ነው ልትል ነው። የማርያማዊትን እኮ በፍቅር ነው የተገናኘ ነው። ስንገናኝ እግዚአብሔር ያሰረውን እግዚአብሔር ይፈተዋል። እኔ እና እሷ ስንገናኝ ፈልገ ነው አይደለም። ሁለቴ እንዴት ቆይ ለጥቅም ብለህ ሴት ለምን ትቀርባለህ? በጥቅም ከሆነ ለጥቅም አይደለም። በየትኛው ጥቅም? ማን ነው ጥቅም? እኔ ከኔ የሚጠቀሙት የነበረው እኮ ነው። ማን ትቀልዳለህ? 300 ቪዮ የነበራት እኮ ነው። እኔ ስገባ 60-70 ሺህ ቪዮ የገባላት በእኔ የተጠቀሙ እንጂ እኔ በእነሱ ጠቀማለሁ እንዴ? ብሮ እስኪ የድሮ አዲሱን ዩቱቧን እስኪ ግባና እሷ እኩል እየተኳለች የነበረውን ቪዋን እና እኔ በድምፅ የገባሁትን 60-79 ሺህ እኮ ነው ቪው የነበረው እኮ በእኔ 4000 ሰዓት እኮ በ4 ቪዲዮ እኮ ነው የሞላ ነው ማን። ስለዚህ ጥቅም አላት፣ እኔም ልዩ ጥቅም አለኝ እያልክ ነው ሆዴ ብሮ። በእኔ ተጠቀሙ እንጂ እኔ በማንም ሰው የምጠቀም አይደለ። እኔ በሰው ልጅ እንዴ ብሮ፣ እኔ ስለ ራሴ ላይፍ ብነግረህ ሰዎች ከእኔ ይጠቀማሉ እንጂ እኔ ከሰው የሰው ሀራም የምበላ ሰው አይደለሁም። ሰው ግን ምን ይላል መሰለህ? እንዲሁ ግንባሬ ራሱ በቃ ይሄ ልጅ ወመኔ ነው፣ ሴት አባራሪ ነው፣ ሞጭ ላፊ ነው፣ እንደዚህ ነው እንደዚህ ነው ይላል። እኔ ማንም እንደዚህ አጭበርባሪ ምናምን አይደለሁም። አንገቴን ነፍቼ የምኖር ሰው ነኝ። ሚካኤልን ነው ምን ግን በቃ የሚሰጠኝ ስም ግን በቃ ደሜ መራራ ነው። ቱናነች ምናምን ለምን ኖሮ አያውቅም ነበር። አብረን ቁጭ ብለን ምናምን አለ ኖ ቁጭ ብሎ እኔ ግን የሚያስቀኝ ምን እንደሆነ ታውቃለህ? በጣም ለምን እንደዚህ እንደተናደደና እንደዚህ እንደሆነ አይዶን ነው አላውቅም። ግን ምግብ እንደመብላት እኮ ነው። ሴክስ እኮ ማለት እኮ አንድ ሰው አብሮ ከኖረ እንግዲህ ግዴታ ያስፈልጋል። ኧረ አንቺ ልጅ እንትኑን ሊያጠፋው ነች። ዱቄታም እየወጣች እየገባች እኮ ነርቬን እየነካችው እየሰደባት ነው። ምን ቦታኛ ስንሰደባ እኔ አሁን ምልሽ ምንም ያየሁት ቂጡም የለውም ያልሽው ግን ለምንድን ነው? ጨርሰሽው ነው? እኔ ቂጥ የለም ማለት ተፈጥሮ ሊሆን ይችላል። አይዶ ነው አላውቅም። እንደዚህ እንደምታየው እንደዚህ ስለዚህ ተርዚና ነው እያልሽ ነው? የለም አሁን ራሱ እየቃመ ነው። አሁን አንተ ምን በላ ምናምን ጭቅስ ላይ ቁጭ ብሎ እየለበለበው ነው። ገባ? እየቃመ ነው ስለሚሸጥ ልጁ አብዷል። ኦልሬዲ ማለት ከሲስተም ውጭ ሆኑ ለቢዝነስ ነው። ሰምታችኋል? ለቢዝነስ ነው። የተነካካ ነው ነገር የለም ብለዋል። እስከ ዛሬ ታዲያ በቃ በታቆ ጫማ ለጠለጥኩት ያልሽው እሱ እኮ እንዴት እንደሆነ ታውቃለህ? እሱ ጫማ የመጀመሪያ ጊዜ እሱን ጫማ አድርጌ ነው የተገናኘ ነው እኔ እና እሱ። እንግዲህ የዛለት ነው እንግዲህ እኔ ራሴ ተደፍሬ ራሴን ያገኘሁት። ታዲያ ተደፍሬ ታዲያ አልነቃቃ ትንሽ እያወዛገባችሁ ነው ለሁለት ራራብኛ አይቻልም። ምን አደረኩ? ምን አጠፋሁ? አይ አልተነካካንም እያልሽኝ እንደገና ደግሞ የዛን እሱ ያለን እኮ ነው የምደግምልህ። እሱ አለ አልተነካካንም አለ አይደለ? እኔ እንጂ አድርጌዋለሁ። ምን ችግር አለው? እኔ አላፍርበትም ማለት ሴክስን አላፍርበትም። ባህሪውን ቁመናውን ልታፍርበት ትችላለህ፣ ግን እኔ ከዛ በኋላ እንጂ አድርጌዋለሁ። አይነክስ ሰምታል ሆዴ ለጥልጣል ቂጥን ጨርሳ ነው ያ እሱ እኮ የሚያወራው አንተ አልገባህም እንጂ እኮ እሱ እኮ የሚያወራ የነበረው እኮ ዩቱቧን አሳድጌላት ብሬን አስበልተ እዚህ ጋር ነው የእሱ ችግሩ፣ እዚህ ጋር ነው። መላ ላይ ችግር አለ። እኔ ደግሞ መላ አልሰጥም ነው ያልኩት። እኔ እና እሱን ያጣላል። መጀመሪያ ነገሩ የመጣው ነገር ያለው በብር ነው። ብር ላኪ ብር አምጪ እህቴ ነው መላ አይበቃውም ማለት እህትየውና እሱ ሆነው ያወናብዱኝ ፈለጉ። ካንሰር ይዞኛል አለች። ከዛ አበዱ። በቃ ቴንካፊ ተነስቼ ሀገር ቤት ካልሄድኩኝ እህቴን ካንሰር ይዟታል፣ መታከሚያ ያስፈልጋል ሲል ነብሴ እኔ ይሄ መርካቶ የፒያሳ የጎጃም ነበር እንደ 32 ዱርዬ አንድ የሆነች ጠረንገሎ ከዛ ከምናምን ሀገር መታ ከወያኔ ጋር መተ ዜኖ ሴትዮ ልታልጠስ
ለማም ሶሪ ሊሆን አይችልም። ግን የሚገርም ነው። አይሆንም። ገባ እናንተ ነገር መቼ ነው የሚቋጨው? መቼ መሰለህ የሚቋጨው? ፍርድ ቤቱ ሲቀር